كم خون يقول كم أنت لا أخويني تقدر تفوت تدخل أنت زي كونه جن imagine نتحدى عنينك حاجة أبتقرأ يزول politics نريد لنا قال لي بتصوم رزبل زخانة نقرأ له قال لي نابلسنا قوس يعرس ثلاث أفله كل يوم سألت تقرأ من أنت سألت تقرأ كوينهم practically بتصقنا عاتيو حزب حد حزبنا يقاتلنا شعبي عاتيو حد حزبنا يقاتلنا اتحدون عدل تراخي وخافت حدا ندعل خطفنا اتحدون عدل تراخي وخافت حدا ندعل خطفنا كم تقارو كم بير كم يجرنا نبرنا نحسب أتا سرعة زي ولا زرع أنت ويتأمر داو نات كان بيسرع زلو بمثلان طلع ببروباغندا تكو يسرع زلو يا لك الأخلاق بسير ترى خير تسمع مع ناي تجراي بوليتيك حدا يودم من احنا عمل سغنا قصص كو يزوقع له قصص يولن قصص كنا نزل تكلنيا وقع يزوقع كازو له نسخ زر وزل حقو سايكول انت مسيلك ناي مزرابن بر ناي مسمع بحالي اي تركان زلاو تغارز غودنا له صبغنتو نعنا غودنا ناي مان ما قنتو متقاس فريح خاص صبغنا نو حما طرا ما فاي تغبر صبغ استغبرون غبر سكوي شغرنا كوزيو جمجمانا ما نغرك كم بالي سمعك فلون سمع جمجمانا كم بالي اتن حمقه طراي نصير كان داوصخا سبات مشمقه اكوين صبغ الماغنيفاي يغورهم تغار صبغ ناي سيغود ودي بقى ودي له سلچو له مخنا كم زعين الزربا لمدنيا بقى زيا خمزيا كوكوريت كاطراي منصا غواي تكيمو هكذا مرحبا عبيتي حوات عبيتي حواتنا خساين نغبر تزارو جن مس مسرجو نمصانا كم توادا قورص كاديو ولا منديو كاديو كم تخفلم نمصا مسرجنا نمصانا يخوننا نخرر عاوزلنا اب تግራይ እንድሕር ምኽክር ዕርቂ ይፈጥር ንሕና ሆና ዝኹና ክንዕርቕ ንሕር ኮይና ሓቂ ሓቁን ተዛረብና ምስ ማስረጅና ምፃና ንዛራረብና ትግዜ ኣኽለና እዩ ኩልና ክንዛራረብና ቀጽሉ አንተ ገዛ ሂደት حتى كاسي معنا انت غارز غودنا الله حماقነት ናይ ሰብ ደይኮነን ጽቡቕነት ዲዝ ጎደና الله انا تردد كفلهم انت ندغري هابو حساب وما قتل زعنا تقالل ግን حماقነት سمسود اليكس هذا غزي سمسود دحره نحنا خعنا نوع عن حساب تاع مسلك صباح ودي هذا حزي لا يسمع عنه بزح دارغا ودي حلافنته هاي ودي انا مرحيه سخول عيش حراي قبرتي مرحنا مو سب صباح ودي حسابك تقالل ابزي دارغا ودي ما خمبتي فوت حمبشا مس مسرجو تزخون دس لنا نحنا ون مس مسرجو تزخون مس مسرجو تزخون ولا تم حنت موبايل تريح اذا زلخونا خاب ابك يرغل خاغبر يخيل نحزي ግን እትዝብሎ ዘለኹ ጽቡቕ ነገር እንታዩ زين ተጋጊኻ ከልካኒ አክሰፕት ገብረካ ምክንያቱ ሕዚ ኣይንከራኸርን ዘለና ናይ ትግራይ መዋጽያን ወግዕ ዘለና ብኡ ንርአዩ ከምዚ ሕጂ ክፍሎም ዝብሎ ዘለኹ ኣይንበለኹም ይንገሮ መዋጽ ናይ ትግራይስ ገለገለ ተዋጽናይ ሓይሽ እንዶ ብዝብል ጥራይ ብጽቡቕ መንፈስ ንርአዩ ፕሮፓጋንዳ ክንገብር ኣይኮነና ኣብዚ መጽና ትግራይ እንታይ እዩ መዋጽ ኣኽሉ ኢልና መጽና ስለዚህ ናቲ ኣነ ታትርደኒ ዘወግዕ موصينا ملكاكو موصينا تكيموساد حزون اتحادنت متنخاله كالي امراص منم ነገር ይብና አፈላላይና ሙንዛፊ حزنا امنت ودن ጥሩ ከመነሻ ከምጸልካ زحلف BBC دوغ انترفيو ገብር ነይሩ ብዙ ሆነ አይ ዶንት ኖ ተግዘኒኻ መሬት ኣብ ትግራይ ሃቡና ሞ ድሓር ክንደራደር ገለ ዝብል ክስታገይሩ ኣነ ዝብሕማ ቀይረኒ እቲ ፖዚቲቭ ነገሩ ንምድርዳር ቁርብ ኮይኑ ኸዋግዕ ዝኾነ ነገር ደይሎ ማለት እዩ እቲ ግዜያዊ ምምሕዳር ኮንታክት ከም ዝገብሮም ዘሎ ኢንፎርሜሽን ኣለኒ ስለዚህ ከምዛ ዓይነት ጽቡቕ ነገር ፖዚቲቭ ነገር ኣሎ ማለት እዩ ተመሪት ሃቡና ገለ ይትረፈና ድሓን ግን እቲ ንምድርዳር ከምዛ ዓይነት እንድሕር ርእዩ ከሎ ማግኒፋይ ክትገብሩ እዚ ከምዚ ኢሉ ዝመፀ ከምዚ ኢሉ ዝወፀ ድሕሪ ሕጂ ከኣትዮ ብሉ ከም ዝገበርና እንዳበልካ ተኸይቶ ኮይንካ እሞ ናይ ትግራይ ሓድነት ዳም ብምንታይ ኢና ምኹን ሕክሞ ብምንታይ ኢና ምኹን ፍውሶ ስለዚህ ልብና መስፋሕ ብዕልፊ ሲቲዝንስ ደቂ ብሄር ፖለቲካል ለኽስታይ ብዙሕ ነገራት ኣሎ ያው ምክትገብሩ ምን ክትገብሩ ይትገኛ ወዲ ብሄር ግን ንሓድነት ዛ ትግራይ እዚኣስ ከመይ ክኸውን ኣሎ ዝብል ግን ልቡ ስፊሑ ከውግዕሉ ዝኽእል ነገር ኩሉ ኢሉ ዝሓስብ ቴንክ ዩ ስለዛብኩም ናድ تكي موسى أنا كزارودو first إنه ماشي شالك أنا دو أماريني أنا وارو إيو عند
አሌክስ አውርተሃል እኮ ኦኬ በቃ አላወራውም እንግዲህ እኔ ኦብጀክቲቭ እንትን ነው የምመጣውና እናገራለሁ። ያ ጀነራል ለቲፒኤልኤፍ 50% ብሎ የተሟገተበት ጊዜ የለም። እሱ ነው ያፈረሰው። ሳውዝ አፍሪካ በሄዱ ጊዜ ተሰዘፋክት ሳውዝ አፍሪካ በሄዱበት ጊዜ እንካም ሰርፕራይዝ ያ4 ኪሎ ገዳይ የላካቸውን ሰርፕራይዝ ያደረጋቸው እሱ ነው። መፍረስ አለበት፣ የተመረጠው ህገ መንግስቱ መፍረስ አለበት፣ እንደ አዲስ ቴምፖራሪ ገቨርንመንት ማስቀመጥ አለብን ያለው ያ ጀነራል ነው። ሁለተኛ የተናገርከው ነገር አለ። ይሄ ሰውዬ አገሩን ጥሎ ሄዶ ህዝቡን ለመግደል ሀራ መሬት ነው እዛ አፋር ሄዶ ተቀምጧል። አሁን ተመልሶ ህፃን ልጅ ከረሜላ እያለቀሰ አታልቅስ ሽሩሩ ስትለው ከረሜላ ካልተሰጠኝ አለቅሳለሁ የሚል ነገር ነው። መሬት ስጡኝና ያስቀመጠው ነገር አለ። መሬት ስጡኝ፣ ቲዲኤፍ መሳሪያውን ያውድቅ። ይሄ የ4 ኪሎ ገዳይ ምልክት ነውና ልንቀበለው አንችልም። ይሄ ትሪዝነስ ነው። ፈርስት ኦፍ ኦል ለህዝብን ማንን ለመውጋት ነው እዛ የወጡት? ስለዚህ አንድም በታሪክ ውስጥ ነው ማለት በታሪክ ውስጥ ትሪዝኖች መጥተው እንደገና ባንዳዎች ህዝቡን የከዱ ሰዎች ለህዝቡ የሰጡ ምን ይታወቃል? እነዚህ ሰዎች እኔ አንድ በጣም አንተ ማስበው ነገር አለ። እነዚህ ታሪክ ሁሉ ነገር ደስቱ አቧራው ሸፍኖ ከጸዳ በኋላ ምናልባት እነዚህ ሰዎች ናቸው ሲአይኮ ኬጂቪ ወይም ሲአይኤ እንክሎድ ሞሳድ ከማመሰለ ይቀጥራል። የዛኑን ህዝብ መጥቶ አይደለም ትግራዋን ለመጨፍጨፍ ቢፈልግ ትግራዊ ነው የሚቀጥረው። እነዚህ ሰዎችስ ጫካ እኔ በጣም ይሄ ነገር እንትን ብሎ በመጣ ጊዜ ጫካ ውስጥ ሆነውስ እዛ በረሃ ውስጥ ሆነውስ ምን ያደርጉ ነበር የሚል ትልቅ ጥያቄ አለኝ። ስለዚህ ይሄ ሰውዬ ሲጀምረውም ነው ለሌላ ሚቲንግ ሄደው ነው ቅድም ጃምፕ ያደረኩት ክፍሎምን ሰፕሊመንት የሰጠሁት ሄዶ ነው ወታደሮችን አስገባልን ያለው የጠይቀው ኢንክሉድድ አብረውት የመጡትን ነው 4 ኪሎ ገዳዮች ነው አፍጋርድ ያደረጋቸው። ድር እያደረገ ነው። ምን አድርጎ መሬት ስጡኝ ከነጥ ወታደሮች ይመጣለሁኝ እና ከሱ እንዴት አድርገን ነው የሚደረግ? የት ቦታ በየትኛው ታሪክ የትኛው መጽሐፍ የተጻፈበት ነው እንደዚህ አይነት ነገር? ቅድም እንዳልኩት ህፃን ልጅ እያለቀሰ እምቢ ሲል ጡጦ ወይንም ጡጦ እንደዚህ እንካ ከረሜላ ነው የማይደረግ ነገር ነው። አልነበረም በታሪክም ብዙም አላውቀው ነገር አለ። አሳዩኝ ለምን አዘርዋይስ ግን እነዚህ ሀራ መሬት ብሎ ይህንን በረሃብ የተጠበሰ ህዝብ እንደገና ሊወጉት እንትን እያሉ አይደለ እንዴ? የምን ጠመንጃ ነው? ስለዛ ብዙ ክፍሎም 1 2 3 አለ። ያ የመጀመሪያ መጣው ደም የሰጠውን አለኝ ጸጉር የለኝም እንጂ ጸጉር ልላጭ ነበር ስመለከተው። የመጀመሪያ እንትንን ስብሰባ እያደረጉ አዲስ አበባ ውስጥ ደም እሰጣለሁ ዋጋለሁ ያለ አንበሳ መጥቶ እኔ ትግራዋይ ነኝ ይላል ብሎ እንትን ሲል ማን የጠራው? ማን የጋበዘው? እንደዛ ከሆነማ 4 ኪሎ መንግስት ና ትግራዋይ ነህ 4 ኪሎ ገዳይ ና ትግራዋይ ነህና አንድ እንሁን በለዋ። ተሰት የማይሆን ነገር ነው። አልነበረም፣ በታሪክም አይሆንም፣ አይጀመርም። ደግሞ እዛች አገር ላይ መርሳት የሌለብን ነገር ነው። 48-41% መሬታችን ስቲል
በእነዚህ አይነት ሰዎች ምክንያት ተጓጉሏል። 48% ህዝባችን ስልኬላ ውስጥ ነው ያለው። ተደርጎ የማይታወቅ ንቀት የፈረመውን እንትን ማይል because of this እነዚህ ሰዎች 4 ኪሎ ያለው ገዳይ ለምንድን ነው ንብረት ሀገሪቷን የፈረመውን በ6 ወር መጨረስ የነበረበትን አንብቡት የተጻፈውን መናእሰይ ካብ ሽረን ካብ ዓድዋን ካብ መጀመርያ ዝተመኸረሉ ጉዳይ ስለ ዝነበረ ትግራይ አብይ አሕመድ ብውግእ ስለ ዘይሰዓረና ብውግእ ዘይሰዓረና ምክንያት ከዓ ርእዎ 7 ሃገራት ኣምፂኡ ኣብ ትግራይ ዘይተፈተነ ሓይሊ የለን ተፈታቲና ኢና ሻዕብያ ኣምፂኡ ከም ዝበልካዮ ግዛዕ ኣምፂኡ ጅነ ኣምፂኡ ኣቅጥቂጡና እስካዕ ደብረ ብርሃን ከይና ተደራዲርና ብቅልፅምና ኢና ዝበሃል ትክክል እዩ ብቅልፅምና ኣብዚ እታ ብቅልፅምና ዝሰርሕ እያ ባሪኹ ዝሃበና ማንም የለን ብሔራዊ ረብሓና ጅግንነትና ክሕስር ክንደይ ይፈትኑ እዚ ጌታቸው ንምንታይ ከም ለመንቲ አብይ አሕመድ ከም ዝራህረህልና ኖ አብይ አሕመድ ሎማዓንቲ ኖት ፅባሕ ዓቕሚ እንተዝህልዎ ብትግራይ ሎማዓንቲ ኣትዩ ክሓድር መቐለ ክቋፃፀር የንባሆ ኣሎ የለን ግን ተፈተወ ተፀልአ ፖለቲካ ተፍርቂ ትግራይ ዝልዋ ፀላእቲ አልሸባብ ዝልዎ ሰራዊት ትግራይ ቦኮ ሓራም ዝልዎ ሰራዊት ትግራይ ድላዮም ይፀውዕዎ ተፈተወ ተፀልአ ኣብ ኤርትራ ፖለቲካ የለን ኣብ 4 ኪሎ ፖለቲካ የለን ኣብ ዝጎደበና ኣብ ትግራይ ፖለቲካ ዘሎ ኣብ ትግራይ ሚሊተሪ ፓወር ዘሎ ተፈተወ ተፀልአ ፈትዮም ኣይኮኑን ኣምባሳደራት መዓልቲ ዝመፁ ዘለዉ ሰራዊት ትግራይ ዘይቁርጠም ሓፂን ስለ ዝኾኖም እዩ ነዚ ጻድቃን ከፍርሶ ሒኺሉ ከፍርሶ ፅዒሩ እዩ ትግራይሲ መዓት ሰራዊት እያ ብዲዲአር ተደርብዮም ዘለዉ ዋግኦም ከይተኸፈሉ መን እዩ ነዚ ገባሪ ጻድቃን ምንቲ ሰላም ይወላ ንበሎ ድሓን ጻድቃን ከምኡ ገይርዎ ዶ ኦኬ ካልኦቶም ኣመራርሓ እውን ነይሮም እዮም ፀገም የብሉ ነዚ ምንቲ ሰላም እዩ ተገይሩ ከበድቲ ብረታት ወሪዱ ንምንታይ ምንቲ ሰላም 6-7 ግዜ እዩ ዕጥቆር ኣርጊፉ ሰራዊት ትግራይ ናይ ኣፍሪካ ሕብረት ብዘለዎ መደራደርቲ ብዘለዎ እዚ ኩሉ ምንቲ ሰላም እዩ ሰብ ፅባሕ ወይ እንታይ እዩ ዘይተገበረ ብወገን ትግራይ ስለዚ ጻድቃን ኮፍ ኢሉ በትን ተኣተወ ትዕፆ ኣብ ትግራይ ዝኩሉ ሕማሶ ዝፈጠሮ ዝኩሉ መናእሰይ አንተ ክፍሎም ዝዛረቡ ዝነበረ እዚ ኩሉ ናብ ከባቢ ዘውረደና ጻድቃን እዩ ፕሊስ ክንዕርዮ እንትኾና ንዕርዮ ንኻሊእ ሰብ ሓላፍነት ኣይነሃብ ክንድግዛዕ ዝኾነ ሰብኣይ እንዮ ንሱ ሓላፍነት ይውሰድ ናይ ክፍኣት ጻድቃን እዩ ኣይኮነን ዝብል ሰብ መሰሉ እዩ ይበል ኣነ ብዝርድአኒ ዝገልጽ ዘለኹ ከባቢ ርኢናዮ ዘይንፈልጥ እዚኻ ወዲ ዓጋመ እስኻ ወዲ ግዛዕ እስኪ ቶም ሓራ መሬት ዘለዉ ረእይዎም ህዝቢ ዓጋመ ተስእ ህዝቢ እንደርታ ተስእ ህዝቢ ተንቤን ተስእ ህዝቢ ራያ ተስእ እዮም ዝብሉ ኣኽሱምን ዓድዋን ሽረን ኣይፅውዕዎንን ንምንታይ ለውጢ እንድሕር ደሊኻ እኮ ከባቢ ፈሪኻ ኣይኮንካ ለውጢ ትደሊ እዚ ማሕበረሰብ እዚ ለውጢ ይደልን ፈረቓን ተረዲኩም ስለዚ ክሕፅሮ ሕጂ ዘድልያ ንትግራይ ብሔራዊ ዕርቂ እዩ ብሔራዊ ሰላም እዩ ህዝብን ህዝቢ ይተዓረቕ ፖለቲከኛታት ይተዓረቕ ዝበሃል ብዙሕ ነገር ኣሎ ኣነ ዝተባእሰ ህዝቢ ይርእን ዘለኹ ኣብ ትግራይ ዝተባእሰ ሰራዊት ኣይርእን ዘለኹ ኣብ ትግራይ ህዝቢ ትግራይ ኣቦትኡ ኣለዉ ዓዱ ኣለዉ ሰራዊት ትግራይ ዓዱ ኣለዉ ናብ ዓፋር ዝኸደ ወንጀል ሰሪሑ ዝኸብለለ ኮርዩ ተቆጢዑ ከምቲ ዓንተወ ዝኮረየ ሰብ ኣሎ ዝበልክኹም ኮርዩ በቃ ዘኹሪ ነገር ብዙሕ ኣሎ እዩ ትግራይ በዘጋጣሚ ሶይና ጀስቲፋይ ንገብሮ እንዚ መዓት ሽሕ ኣሎ እዩ ዘኹሪ ካብቲ ዘኹሪ ግን ካብኡ ዝገደደ ናይ ህይወት መስዋዕቲ ዘኽፍል ሓደጋ ስለ ዘጋጠመና ኢና ኩራና ንፀግዒ ንግደፎ ዘለና ልቢ ዘለዎ ትግራዋይ ኮርየ ኢሉ ዓደ የፈርስን ኮርየ ኢሉ ናብ ኣብይ ኣሕመድ ኣይኸይድን ዝኮረየ ፖለቲካ ድርጅታት ኣለዋ ኣትዩ ይቃለስ ትግራይ ታንእሽተይ ትግራይ 14-15 ውድባት ኣቶም ዓዲ ኣብይ ኣሕመድ ኣይኮነ 15 ውድብ ከወዳደር 7 ዓመቱ እኮ ብዘይ ተወዳዳሪ ብዘይ ተፈካካሪ ስልጣን ካብ ዝሕዝ ሰብኣይ እዚ 7 ዓመቱ መን ኢኻ ዝብሎ እኮ የለን መን ኢኻ ንብርሃኑ ጁላ ክቡር ጀነራል ፊልድ ማርሻል እናበለ ኣማኻርናቱ ዝኾነ ጻድቃን
ንሰራዊት ትግራይ ናይ ሰለስተ ጉጅለ ናይ ሰለስተ መንጀሪኖን ግዛዕን ኢሉ ተዛረበ ብድዐ ሰብ እኮ እዩ ምስ ዝማረኽካዮ ትማሊ ጻድቃን ባዕሉ ዝማረኾ ብርሃኑ ጁላ ግን ኣማኻሪኡ ኮይኑሉ ኣይኮነን ከይትብሉን እዚኣ ሶ ትግራይ ዕርቂ የድልያ እዩ ትግራይ ኣይተባእሰትን ዝኮረ ኦፊሻል ጊዜያዊ ፕሬዚዳንት ትግራይ ጀነራል ወዲ ወረደ ፃውዒት ዝገበሮ ዝድነቕ ስራሕ እዩ ናብታ ስልጣን ምስ መፀ ፃውዒት የቕርዩ ትግራይ ናይ ኩሉ እያ ሙፅኡ ኢልዎም እዩ ፃውዒት ተቐቢሎም ንኻልኣይ ግዜ ንሳልሳይ ግዜ ዝገበሮ ፃውዒት ነቶም ሓራ መሬት ከዓ ንሪኦ ኣለና ይኣትሎ ዓዶም ይእተው እሰይ ኣነ ደስ ይብለኒ እንታይ ገበሩ ህፃውንቲ ቆልዑ ድራር ብልፅግና ዝኾኑ መዕሸው ናይ ብልፅግና ክኾኑ ትማሊ ሸጥ ኢሎም ጎቦታት ተንቤን ከኢሎም ዝደከርዎ ብልፅግና እስካዕ ደብረ ብርሃን ዘጓይጎስ ናቱ ጊላ ክኾኑ ይሕምኒ ንዓይ ዓዶም ክምለሱ ከለዉ ደስ እዩ ዝብለኒ በቃ ብታሕጓስ ናይ ባሓቂ ንብዓት መፂኑ ቀዳማይ ኣው ግን ናይ ፖለቲካ መሳርሒ ገይሩ ከባቢ ምንጭ ገይሩ ቂም ሒዙ ጥራሕ ኣይኮነስ ሚልዮናት እናተኸፈሎ ብብልፅግና ካብ ኢመራት ዝፈስስ ተፋሰስ ገንዘብ ቁርምጥ እናበለ በዓል ተስፋይ ራያ ዝመርሕዎ ጌታቸውን ጻድቃንን ዝመርሕዎ ሰራዊት እዩ ካልኦት እውን ስለ ዘሎ ወደንጥሩ እዚኦም ተዓጢቕና ናይ ኣብይ ኣሕመድ ምስ ኣብይ ኣሕመድ ኮይና ናይ መከላከያ ሰራዊት ተሓዊስና ብምዕራብ ትግራይ ብፀለምቲ ክንከይድ ኢና ምስ ሻዕብያ ክንገጥሞ ኢና ቀይሕ ባሕሪ ክንመልስ ኢና ትግራይ ከዓ ናይ ጦርነት ኣውዳማ ክንገብራ ኢና ተቐኒዕዎም ንርኢ ምዚኦም ዕርቀ የድልየንን ኣነ ካልኣይ ዝኮረየ ፖለቲካ የለን ዝኮረየ ፖለቲካ ኣብ ዓዲ እዩ ዘሎ ኢልና ናብ ኣዲስ ኣበባ ዝኸደ ግን ዝኸሓደ ጊላ ብልፅግና ኣለና ጌታቸው ረዳ ዓደይ ክምለስ እየ ተጋግየ እየ እንተኢሉ ዌልካም ይምፃ ዓዱ እንጂ ጌታቸው መን ይኽልክሎ ተጋግየ እየ ኣጥፊየ እየ ትኾነ ካብቲ መፃወድያ ይወፅን ጻድቃን ካብቲ መፃወድያ ይወፅን ዳና ስቱፒድ ብልፅግና ዚኣ ቨሪ ስማርት ኣብ ናቶም ዓንኬል ኣቲኻ ናቶም ገንዘብ በሊዕኻ ናቶም ገንዘብ ሻራቶን ከይድካ ኧረ ብቐሊል ኣይትወፅን ኢኻ ካብ መጀመርያ ናቶም ተልእኾ ስለ ዝፈፀሙ 2 ዓመት ዋጋ ዘኽፈሉና ናቶም ተልእኾ ስለ ዝነበረ እዩ ነዚ ከዓ ከቢድና ነይሩ ኣብዚኣ ታሪክ ዝሰርሑ ሰራዊት ትግራይ እዮም ክብርን ሞገስን ንሰራዊት ትግራይ ስለዚ ኣብ ትግራይ ዕርቂ የድሊ እዩ ዝበሃል ህዚ ሓድሽ ናይ ተንኮል ስራሕ እየ ዝብሎ ዘለኹ ኣነ ሕጂ ዕርቂ ፀሊአ ኣይኮንኩን ኣቦና ብላታ ሃይለማርያም ከመይ ገይሮም ከም ተታለሉ ከይንርስዕ ብ72 ታወት ቀይሕ ምንፃፍ ገይሮም ለሚኖም ዕርቂ ንግበር ተባሂሉ ካብ በረኻታት ዴሳ ኣምፂኦም እንታይ ከም ዝገበርዎም 27 ዓመት ኣብ እስር ቤት ናይ ደቡብ እንታይ ዝበሃል ሃውኒ ጋምቦዲ ገለ ዝበሃል ኣብኡ 27 ዓመት ተኣሲሮም ሓቂቆም መይቶም እዚ መሰወድ እዩ ስለዚ ጻድቃን ኣነ ከም ጻድቃን ክዕረቑ ነይደልን ጻድቃን ካሊእ ዕላማ እዩ ዘለዎ መናእሰይ ኣብ ትግራይ ነንባዕልና ኣባሊዑ ኣብ ደቡብ ትግራይ ዝነበረ ፖለቲካ ቁሉላብ ኣጋጣሚ ዕድል ረኺቡ ኣብታ ሰዓት ወፂኡ ተሓዊኡ ፀኒሑ መንእሰይ ትግራይ ክተት መንእሰይ ትግራይ ዓምፅ ኣብ ልዕሊ ዴታትካ ኣብ ልዕሊ ወለድኻ ዓምፅ ካብቶም ፀላእትና ዝኸፍኡ ካብ ኣብይ ኣሕመድ ዝኸፍኡ ኢለ ዘቐመጥክዎም አንተ እውን ተዛሪበ ነይረ ናይ ብዙሕ ግዜ ዝሓስክዎ ዘዋሃለልክዎ ትዕዝብቲ እዩ ንሶም ቶም ተጋሩ ናይ ብልፅግና ደገፍቲ ንሶም እዮም ጨካናት ካብ ዝገርመኩም ንኻልኣይ ግዜ በዘጋጣሚ ንኻልኣይ ግዜ ምስ ብልፅግና ዘለው ተጋሩ እዚኣ ከስመረላ ናይ መወዳእታ ስለ ዝኾነ አንተ ተዛሪበ እያ እዞም ምስ ብልፅግና ትግራይ እንደገና ናብ ኩናት ከእትውዋ ጽምዶ ጌርኩም ኢሎም ልዕሊ ኣብይ ኣሕመድ ኮርዮም ኣብዚ ቲክቶክ ተኸኽ ዘብሉና ዘለው ልዕሊ ኢትዮጵያውያን ችሉ ኣይንደልየኩም ተጋሩ ችሉ ኢሎም ብመንያስማ ዛ ኣበበች ድያ መንያ ትበሃል ብቲ ብርሃኑ ጁላ ብኻልኦት ብልሂቃኖም ችዶ ኣይንደልየኩም ይብሉና እዞም ብልፅግና ተጋሩ ከዓ ኢትዮጵያውያንና ይብሉ ቶም ኢትዮጵያውያን ችዱ ይብሉና እዚኦም ከዓ ንዑ ንሕና ኢትዮጵያውያንና ንብሉ ስለዚ ቀንዲ ፀላእትና ናይ ባዕልና እዮም ገይረ ብሓኽላ ዝተባሃለ ስቂለ ይኮነን ኣነ ቃልሰይ ካብ ሎማዓንቲ ጀሚረ ካብቲ ቅድሚ ሕጂ ዝተቃለስክዎ ኣንፃር ብልፅግና ኣንፃር ዞም ተጋሩ ብልፅግና ግን ገዛይ ከፊተ 24 ሰዓት ክቃለሶም የወሲነ ዘለዉ ንሶም ስልጣን እንትሒዞም ኣይበሎም ትግራይ እምበር ካብ ህፃን እስካብ ዓብዪ ካብቲ ኣብይ ኣሕመድ ዝኸፍአ ጭካነ ዝገብሩልና እዞም ናይ ብልፅግና
ኣባላት ኮይኖም ዘለዉ ተጋሩ እዮም ትግራይ ዓርሳ ክኢላ እያ ድሕሪ ሕጂ ዝሕቆፍ ሓቂፋ ዝስተኻኸል ኣስተኻኺላ መሪሕነታ ሰጠቢላ ውሽጣ ፈትሻ ናብቲ ዘይተርፍ ምስግጋር ናብ ምዕራብ ትግራይ ገፃ ትኽይድ ኣነ ብዚየ ዝርዮ ይቐኒለይ እሞ ዕድልቱና ዶ ይሽተይ ንዛረብታይ ማሙሽ ያ አለፉ እስኪ ብራዘር እኔ ነኝ የምቀድመው ወይስ ኦኬ ስራኻ ትቀድም ኦኬ ኦ እሺ ፈታዊ እንትን የምትቸኩል ከሆነ ችግር የለውም ስጥና እኔ መስጠት እችላለሁ ችግር የለውም ድሕሪኻ ክናገር እየ ምንቲ ሓሳቡን ስታይ ስለዝሆነ ተናገርሞ ድሕሪኻ ክናገር ኦኬ እኔ ብዙ የምናገረው ነገር የለም ቅድም ተኬም በዚህ አጋጣሚ ሰላም ብያለሁ ተኬ ክፍሎም ማሙሽ ሁሉም ምንድነው መናገር የምፈልገው እኔ ላይክ አሁን ጻድቃንን ብዙ ጊዜ የሚነሳው መከራከሪያ ምንድነው ቲፒኤልኤፍን እኔ አሁን ቲፒኤልኤፍን ደግፋለሁ ብዬ ስመጣ ወይም ደግሞ ቲፒኤልኤፍ አሁን ትግራይ ከገባችበት የሰርቫይቫል ኢሹ አንፃር ቲፒኤልኤፍን እንደግፋለን ወይም ደግሞ ደግፋለሁ ብዬ ስመጣ ምንም አይነት ሌላ ሪዝን የለኝም የሰርቫይቫል ኢሹ ውስጥ ስላለች ከዚህ የሰርቫይቫል ኢሹ ደግሞ ከቲፒኤልኤፍ ውጪ ሌላ ሊያድናት የሚችል ፓርቲ አለ ብዬ ስለማላስብ ይሄ ማለት ግን ይቅርታ መንደርደሪያ እንደሆነ በጻድቃን በአሁኑ ሰዓት አምባሳደር ምዑዝ ገብረ ህይወት ትናንትና በተጋሩ ሓድነት መበታተን የሚያምን ሰው በአሁኑ ሰዓት አብሮ አማካሪ ሆኖ ያለ ሰው ምን እንዳለ ባሰማህና ተያዥ እንደሆነ እሺ ኦኬ ቴንክ ዩ ማማሉ እንደ ጥያቄን ከዚህ ብጀምር በጣም እስማማለሁ ትግራይ ለሶስት መከፈል አለባት ምናምን ብለው ነበር እና እርሱ በዚህ ሀሳብ ይስማማሉ እንደ ጥያቄን ከዚህ ብጀምር በጣም እስማማለሁ በጣም ነው መስማማው ትግራይ ለሁለት ነበርኩ ያልኳት በኋላም ለሶስት እዚህ የመጡ ወይ ደግሞ ሌላ ሚዲያ የሚሄዱ የትግራይ ተወላጆች ሚዲያ ላይ የሚኖሩ ሰዎች የሚያራግቡት እርግበት ነው እንገር እና እንዲያውም እኔም መነግርህ እኔ አጋሜ ሁለት ተውላሎ እንደርታ ተንቤን ነበር ያልኩት ለሁለት ነበር የከፈልኩት አሁን ደግሞ አሻሽዬ እኔ ብቻ ሳይሆን ህዝብ የሚለው ተንቤን አክሱም ሽሬ ሁለተኛ ክልል አድዋ ለብቻዋ ወረዳ ሆና ለብቻዋ እንድትሆን ነው እኔ አሁን ያሰብኩት ለሶስት የሚል አሁን በዚህ ቀጥል አሁን ይሄ የሚሉ አዲስ አበባ ቁጭ ብለው እነዚህ የሚሉ ሰዎች ናቸው ሙት ገብረዮት አሁን ከጻድ ጋር ምን አገናኘው አይነት ጣጣ እንትን ነው ዞሮ መጀመሪያ ቆይ ሐሳቡ ላይ እንዲሉበት ቆይ እስቲ ይገናኛል አብሶሉትሊ ይገናኛል ሊከፋፍለን ሲቪል ዲስኦቢዲየንስ እኮ ያወጀው እኮ ጻድቃን እኮ ነው ሰብስባህ ሲቪል ዲስኦቢዲየንስ እኮ የመጨረሻ ኢንተርቪውን ምናልባት ከዛ በኋላ ኢንተርቪው አድርጓል አላደረገም ጻድቃን በሰብስባህ የፈለገው እንዳልከው አንተ የፈለገው እንደ ዶሮ ሊገነጣጥለን ያለ ኢማጂን አድርገው እስቲ እንደው ቅር አይልህም አይሰማህም አሌክስ የተለየ ጥላቻ አለስ አንዴ ሆሎ I don't have nobody hatred but በደም በዘራችን ቆይ ሀዌ ማሪ ኖ ይሄ absolutely serious የሆነ ዲስከሽን ያውራና አውርታል እኮ ያውራና እየጠበቅን ነው ያለው ከዛ ታወራለህ ሰብጽባህ ክሳይ ግበር ተደሊኻ ደብረጽዮን ዝገይሩ ይበል ተደሊኻ ምጀሮም ዝገይራ ይበል ተደሊኻ ደላይ ከናዕካ ከተዛረብ በስማስ ረጅ ተምጽኻልና ንሕና ምንም ችግር የብልና ግን ይዛረው አፍታ ታራኻ ሓደ ድሕሪ ፈታለው ጥይና ክንበቃይና ደብረጽዮን ኣነ እኮ ብፍቃድ ናይ ተረኛ ሓቲተ በማስረጃ ኸሪኤ መንደርደሪ ለየሪኩ ሲደለና አፍታ ሰዓት ከመጽኻ ድላይ ዝተዛረበ ሰብ አዛረብ ካፒቴን ቀጥል በቃ ሃውሞ ድሕሪኡ ክንዛረብ መልስ የለውማ አሌክሲ ቆይ አለ አሌክሲ ቆይ እንያዘውና እናውራና ከዛ በኋላ ሐሳቡን ካፒቴን ቀጥል ትክክል ነው እንትን ምንድነው
አሁን እኔ ላይክ መጀመሪያ ከቲፒኤልኤፍን ከሚቃወሙበት ነገር ስነሳ ቲፒኤልኤፍ ላይ ጥያቄ የሌለው ትግራይ አለ ብዬ አላስብም። ግን ቲፒኤልኤፍ ላይ ጥያቄያችን ምንድነው? ቲፒኤልኤፍ ፍጹም ነች አላለም። ቲፒኤልኤፍ አብሶሊት ነች ወይም ደግሞ አሁን ትግራይን የሚመሩት ኃይሎች ፍጹም ናቸው፣ ወታደራዊ ክንፉም ላይ ብትመጣ ፍጹም ናቸው የሚል አይነት ማለት ኮንስፓይሬሲ የለም። ግን አሁን ትግራይ የገባችበት የሰርቫይቫል ኢሹ በፌዴራል መንግስቱ አስተባባሪነት፣ በነጌታቸው ተባባሪነት፣ በነጻድቃን አስተባባሪነት እየተደረገ ያለውን ነገር እናውቃለን። አሁን ምንድነው ኦኬ ቲፒኤልኤፍ ወይም ደግሞ አሁን ትግራይ ላይ ባለው ኮንዲሽን የምትቃወሙ ሰዎች እንደው ምናልባት እኛም መማር ካለብን እኛም መጠመቅ ካለብን ብልጽግና ጠላታችን ነው፣ ሻዕቢያም ጄኖሳይድ ፈጽመዋል፣ የአማራ ኃይሎችም ጄኖሳይድ ፈጽመዋል። ስለዚህ ትግራይ ካለችበት አሁን ተፈናቃይ ወደ ቦታው እንዲመለስ ትግራይ በፖለቲካዊና ማህበራዊ ጥቅሟን አስከብራ ሉዓላዊነቷን አስከብራ እንድትቀጥል የሚያደርግ ሀሳብ ስጡን ስትባሉ ከቲፒኤልኤፍ የተሻለ አይዲዮሎጂ ያለውን አማራጭ አትሰጡንም። እኔ በጣም የሚገርመኝ ነገር ቲፒኤልኤፍን አይዲዮሎጂውን ብቻ አይደለም የሚቃወሙት እነዚህ ሰዎች። እኔ ማለት ያው ሶሪ ቱ ሴይ ላይክ ዲስ ግን የግለሰብ ጥላቻ ነው ያለው። የግለሰብ ጥላቻ ማለት አሁን እኛ ጥያቄያችን ትግራይ የህልውና ጉዳይ የህልውና አደጋ ላይ ነው ያለችው። አሁን ባለችበት የህልውና አደጋ ይሄ ቲፒኤልኤፍን ተቃውሞ ቲፒኤልኤፍ መጥፋት አለባት ምናምን የሚል አይነት ኢሹ ማንሳት this is not the right time ብለን ነው ምናምነው። እኔ ፐርሰናሊ እንደዛ ብዬ ነው ማለት ማምነው። ለምሳሌ ሶት አናሊሲስ የሚባል ነገር አለ እኮ ኦርጋናይዜሽን ላይ ብቻ አይደለም የሚሰራው፣ የትግራይ ስትራቴጂክ ፒንፖይንትም ላይ ይሰራል። ሶት አናሊሲስ ማለት ስትሬንግዝ ኤንድ ዊክነስ ይኖራል፣ የአንድ ድርጅት ኦፖርቹኒቲ ኤንድ ትሪት ይኖራል። ስለዚህ ስትሬንግዝ ኤንድ ዊክነሱን ለይተህ ኦፖርቹኒቲ ኤንድ ትሪቱን ለይተህ ከዛ ምንድነው አሁን ትግራይ ካለችበት የሰርቫይቫል ኢሹ ማን ነው የፌዴራል መንግስቱን ተገዳድሮ ኢስት አፍሪካ ላይ ያለውን የፖለቲካ አሰላለፍ ወይም ደግሞ ኢትዮጵያ እናጥብበውና ኢትዮጵያ ውስጥ ያለውን የፖለቲካ አሰላለፍ ዶሚኔት አድርጎ ትግራይ ነፃ ሊያወጣት የሚችለው ብሎ መጠየቅ ያስፈልጋል። ይህንን ብለን በምናስብ ጊዜ ነጻድቃን ይነሳሉ። ነጻድቃን እንደ መፍትሄ ይነሳሉ። የብሔራዊ ምክር ቤት ምናምን እየተባለ ነጻድቃንን ያካተተ ይላሉ። ጻድቃን እኮ ማለት እኮ ትናንት እኮ የቴሌቪዥን መስኮት ላይ ወጥቶ እኮ ወይም ደግሞ ሚዲያ ላይ ወጥቶ እኮ ስለ ሲቪል ዲስኦቢዲየንስ አውርቷል። ወይም ደግሞ ህዝባዊ እምቢተኝነት፣ ህዝባዊ አመፅ፣ ደቡብ ትግራይ ላይ የተጀመረ ህዝባዊ አመፅ መሀል ትግራይም ላይ እንዲደረግ ወይም ደግሞ ይሄ እንቅስቃሴ ወጣቱ እንዲያምፅ ትልቅ ስራ እየሰራ ነው ብሏል። ይሄ ማለት ትግራይን ለመበታተን ነው። ደቡብ ትግራይ ላይ የጀመረውን ጀምሮ ያልተሳካለትን የህዝብ እንደ ህዝብ ሀገር ትግራይ እንደ ትግራይ እንድትበተን እያደረገ እየሰራ ያለበትን ፓድ በሐላል ተናግሮታል። ደግሞ በጣም ማለት ማፈር ነበረበት። እኔ ፐርሰናሊ እኔ በጣም የሚቆጨኝ ይላል እዛ ላይ ትናንት በተቻለኝ አቅም ለትግራይ ዋጋ ከፍያለሁ፣ ለትግራይ ባለኝ አቅም ዋጋ ከፍያለሁ ብዬ አስባለሁ። ግን ትግራይ ያለመሄዴን ሳስብ በጣም በቃ አዝናለሁ ይላል እና ሲቪል ዲስኦቢዲየንስ ያወጀባት ሀገር ላይ መግባት ያምረዋል። የህዝባዊ እምቢተኝነት ህዝባዊ አመፅ ተቀጣጥሎ ቀጥሎ ትግራይ እንደ ትግራይ አጋሜ፣ አድዋ፣ አድግራት እየተባለ እንዲበታተን ካወጀ በኋላ ከዛ በኋላ ምንድነው ማለት ትግራይ ከተበታተነች በኋላ ከብልጽግና ማለት ከብልጽግና ያልተናነሰ እቅድ ይዘህ መጥተህ እንዴት ነው ስለመግባት የምታስበው? እንዴት ነው በጣም አዝናለሁ ብለህ ልታወራ ሞራል የሚኖር? ዳስናት ይሄ ልክ አይደለም። ከዛ ደግሞ ኦኬ አሁን የሰርቫይቫል ኢሹ ላይ ነን። ትግራይ ሰርቫይቫል ኢሹ ላይ ነው ያለችው። ትግራይ ሰርቫይቫል ኢሹ ላይ ባለችበት ሞመንት ከትግራይ ፖለቲካዊና ማህበራዊ ጥቅም አንጻር ተፈናቃዮቻችን ወደ ቦታው እንዲመለስ የፕሪቶሪያ ስምምነት ማለት በትክክል ህጉን ጠብቆ እንዲከበር ማድረግ የሚችል ከቲፒኤልኤፍ የተሻለ በአይዲዮሎጂም በፖለቲካል ኢንተንሲቲም ከቲፒኤልኤፍ የተሻለ ፓርቲ ወይም ደግሞ ብልጽግናን ሊገዳደር የሚችል ኃይል ብልጽግና እኮ በተደጋጋሚ ተናግሯል። ትግራይ ውስጥ ያለ ኃይል ነው የስልጣኔ ስጋት ብሏል። የስልጣኑ ስጋት ትግራይ ውስጥ ያለ ኃይል ነው። which means የትግራይ ውስጥ ያለ ኃይል ነው ማለት ቲፒኤልኤፍ ነው። ከምርጫ ቦርድ ሰርዞት ሁላ እኮ ከምርጫ ቦርድ የተሰረዘ ማለት ሌጋል ሰውነቷን ወይ ህጋዊ ሰውነቷን አንስቷል። የቲፒኤልኤፍን አንስቶ ስቲል ግን ስጋት ነች። ለምን ስጋት ይሆንብሃል? ሌጋሊ በቃ ማለት ኢንተንሲፋይ አታደርግም ብለህ ያባረርከው ፓርቲ
ስለዚህ ስጋት ሊሆንብህ አይገባም። እስቲል ግን የፌዴራል መንግስቱ ኢንክሉዲንግ እነ ጻድቃንና ጌታቸው የምትላቸው አሁን የጥብስና የቢራ ፖለቲካ ለማራመድ አዲስ አበባ የከተሙ ሰዎች ዛሬም ስጋታቸው ቲፒኤልኤፍ ነው። ቢኮዝ ኦፍ ዋይ ቲፒኤልኤፍ ትግራይ ውስጥ ሆኖ ነው ከነ ስተቱ ከነ ምናምኑ ትግራይ ውስጥ ሆኖ እየታገለ ያለው። ትግራይ ውስጥ ሆናችሁ ታገሉ ሲባሉ ትናንት በነገራችን ላይ እኔ ብዬ የማስበው በዚህ አጋጣሚ ጌታቸው በጊዜ ነው ትልቅ ኦፕሬሽን ሰርታ ቲፒኤልኤፍ ከወንበሩ ያነሳችው እንጂ አስበልቶን ነበር ብዬ ነው የማስበው። በፌዴራል መንግስቱ ጥሩ የጧት ቁርስ አስደርጓት ነበር ትግራይም ብዬ ነው የማስበው። ይሄ ማለት ነው ምን ሲሰሩ እንደነበረ ከናገኘው ተሻገር ጋር ከነ ምንድነው የፌዴሬሽን ምክር ቤት ጋር ምን አይነት ወረቀት ተጻጽፎ ይላላኩ እንደነበረ ምናምን ብዙ መረጃ አለ ብዙ። ይሄ ማለት አሁን እንዳውም እኔ ብዬ የማስበው ህወሓት በስብሻለሁ ብላለች ያን ጌታቸው በነበረበት ጊዜ። አዎ በስብሻለሁ ብለዋል። በስብሶ ግን ቆንጆ ኦፕራሲዮን አድርገው ያበሰበሳትን ጌታቸውንና ጻድቃን አባረው አሁን ትክክለኛ የፖለቲካል ቦክስ ውስጥ ነው ያሉት ብዬ ነው የማስበው። ካሉት ጠላቶቻችን ማለት ካላቸው የጠላቶቻችን ስነ ልቦና አንጻር እነ ጌታቸውን ጥሩ ኦፕራሲዮን ሰርተው ጥሩ ቀዶ ጥገና አድርገው ያበሰበሷትን ህወሓት እንድታገግም አድርገዋል ብዬ ነው የማስበው። ስለዚህ እዚህ ጋር መያዝ መቻል ያለበት ነገር ምንድነው? ቲፒኤልኤፍ ትጥፋ፣ ኦኬ ትጥፋ ብለን የእናንተን ግራውንድ እንያዝ፣ የእናንተን ትራክ ላይ እንያዝና ከዛ ከቲፒኤልኤፍ የተሻለ አሁን ይሄ ማለት ግን ቲፒኤልኤፍ አብሶሊት ነች አይደለም እያልኩ ያለሁት እኔ። በጣም we have a doubt ብዙ ነገር ሊኖረን ይችላል፣ ግን this is not the right time። ምክንያቱም የሰርቫይቫል ኢሹ ውስጥ ነው ያለችው ትግራይ። በጣም ደጋግሜ የምናገረው ነገር ነው በነገራችን ላይ ይሄ። ስለዚህ ከቲፒኤልኤፍ የተሻለ በአይዲዮሎጂም ከትግራይ ፖለቲካዊና ማህበራዊ ጥቅም አንጻርም ህዝባችንን ወደ ቦታው ከመመለስ አንጻር ትግራይ ከገባችበት የህልውና አደጋ ሊያወጣን የሚችል የተሻለ ፓርቲ አምጡ፣ ከብልጽግና ነፃ የሆነ ከፍትፍትና ከሳህን ፖለቲካ ራሱን ያገለለ ፓርቲ አምጡና ከዛ በኋላ ኦኬ ስለዚህ ይሄ ብልጽግና የሚባልን ጠላት ሊገዳደር የሚችል ስትራቴጂካሊ ሶት አናሊሲሱን በስትክክል የሰራ ስትሬንግዝ ኤንድ ዊክነስ ምንድን ነው ብሎ ሰርቶ ዶሚኔት ሊያደርግ የሚችል ፓርቲ አምጡና ከዛ እንጠመቅ። ይሄ ማለት ግን ጻድቃን ያስኮረፈው ቲፒኤልኤፍ ነው። ቲፒኤልኤፍ ለስልጣኗ ስትል ለወንበሯ ስትል በግልጽ ተናገረ። ሲቪል ዲስኦቢዲየንስ በጣም ከባድ፣ በነገራችን ላይ በጣም ከባድ ኢሹ ነው ይሄ የህዝባዊ እምቢተኝነት፣ ህዝባዊ አመፅ። ደቡብ ትግራይ ላይ የጀመርነውን ህዝባዊ አመፅ መሀል ትግራይ ላይም ገብቶ እንዲጥለቀለቅ ነው የምናደርገው። ወጣቱ ማመፅ አለበት ብሎ በሐላል የተናገረ የመጀመሪያው ደፋር ጀነራል ጻድቃን ነው። ትግራይ እንድትፈርስ በሐላል በቃ ማለት በኮንፊደንስ የተናገረ ማለት ነው። ይሄንን በምንም ልታስተባብሉ አትችልም። ስለዚህ አምጡና የብሔራዊ ምክክር ኮሚሽን ምናምን ይባላል። የብሔራዊ በነገራችን ላይ ከዚህ በኋላ አሁን እርቅ ምናምን ስትሉ ነበር። እኔ ጻድቃንን አላምነውም። ከዚህ በኋላ ጌታቸውን አላምነውም። ጻድቃንን ጌታቸውን አላምነውም ማለት ግን ትናንት ከነበራቸው እንዴ ከእውቀት አልባ ተንታኝነት ወደ እውቀት አዘል ተንታኝነት ስለተሸጋገሩ ክብር ጠቅላይ ሚኒስቴሩን አመሰግናለሁ ብሎ ያለ ሰውዬ ትናንት ስንት ዋጋ ተከፍሎልኛል፣ ስንት እንትኖችን አልፌ መጥቻለሁ ያለ ሰውዬ ዛሬ በምን ሞራል ነው አምጥቼ እዚህ ጋር ለትግራይ ተጠቅማለህ፣ ምንም አይነት ተንኮል የለብህም፣ ልጃችን ነህ ተብሎ ተሳትፎ ትግራይን ነፃ ያወጣል ብሎ ማሰብ በጣም ጅልነት ነው ለኔ። አብይ አህመድ ጋር የሆነ ሰሞን ቆምሮ ከዛ ትግራይን እጠቅማለሁ ተሳስቼ ነው ብሎ የሄደ ሰው ተመልሶ መጥቶ ትግራይን ይጠቅማል ብዬ አላስብም። በፍጹም ማለት ነው። ስለዚህ